በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 26 በዚህች ዕለት ቅዱስ ቢላርያኖስ ሚስቱ ኪልቅያና እህቱ ታቱስብያ በሰማዕትነት አረፉ። ይህም ቅዱስ የሮማ ሀገር ሰው ነው። ወላጆቹም አረማውያን ናቸው። ከሮሚ ሀገር ከታላላቆች ሰዎች ልጆች ውስጥ ሚስትን አጋቡት። እርሷም ስሟ ኪልቅያ የሚባል ክርስቲያን ናት። እጅግም ወደዳት። እንደ ወደዳትም ባወቀች ጊዜ የቀናች የክርስትናን ሃይማኖት በግልጽ ታስተምረው ዘንድ ጀመረች። እርሱም አምኖ ተጠመቀ። ልቡም ብሩህ የሆነ መለኮታዊ ጸጋም አደረበት። እርሱም ታቱስብያ የተባለች እህቱን አስተማራት። እርሷም አምና ተጠመቀች። ይህም ቅዱስ ቢላርያኖስ መላእክት ሁልጊዜ ወደ እርሱ መጥተው የሚሻውን ምስጢራትን እስከሚገልጡለትና እስከሚያስተምሩት ድረስ ታላቅ ተጋድሎን ጀመረ። መጋደልም ጀመረ። ከሃዲው ዲዮቅልጥያኖስም በነገሰ ጊዜ ክርስቲያኖችን አሰቃያቸው። ብዙዎቹንም አሰቃይቶ በሰማዕትነት አረፉ። ይህም ቅዱስ ቢላርያኖስም ከእህቱ ታቱስብያ ጋር እየዞሩ የሰማዕታትን በድናቸውን እያነሱ የሚቀብሯቸው ሆኑ። አንድ ክፉ የሆነ ሰውም ባወቀባቸው ጊዜ የንጉሥ ወዳጁ ለሆነ ለአግማስዮስ ሂዶ ነገረው። እርሱም ወደ እርሱ እንዲያቀርቧቸው አዘዘ። በፊቱም በቆሙ ጊዜ ስለ ሃይማኖታቸው ጠየቃቸው። እነርሱም ክርስቲያኖች እንደሆኑ አመኑ። ይህም መኮንኑም ሸመገላቸው። ለአማልክት ይሰዉ ዘንድ ብዙ ቃል ኪዳንን ገባላቸው። እነርሱ ግን አልሰሙትም። እንዲህ ብሎ አስፈራራቸው። ካልሰማችሁኝና ለአማልክት ካልሰዋችሁ እኔ በጽኑ ስቃይ ያሰቃያችኋለሁ አላቸው። እነርሱም ስቃዩን ከቶ አልፈሩትም። ጽናታቸውንና ትዕግስታቸውንም አይቶ አንገታቸውን ለሚቆርጥ አሳልፎ ሰጣቸው። ራሶቻቸውንም በቆረጧቸው ጊዜ ከዚያ ያሉ ሁሉ ነፍሶቻቸውን በደስታ ሲቀበሉ ብርሃናውያን መላእክት አዩአቸው። መኮንኑም ይህንን አይቶ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ። ንጉሡም 3 ቀን አስረው በአራተኛው ከእስር ቤት አውጥቶ ራሱን በሰይፍ አስቆረጠው። ከቅዱስ ቢላርያኖስና ከሚስቱ ኪልቅያ ከእህቱ ታቱስብያ ጋራ የሰማዕትነት አክሊልን በመንግስተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት በጸሎታቸው ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ በእውነት አሜን። በዚህችም ቀን ቅዱሳን የደሴተ ሰንሲላ ኤጲስቆጶስ ጎርጎሪዎስና የሐይቅ ኢየሱስ ሞዓ መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን የሀገረ ናግራን ሰማዕታት የአባታቸውም የቅዱስ ሂሩት መታሰቢያቸው ነው። ይህም ዮስጢኖስ ለቁስጥንጥንያ በነገሰ በ5ኛው ዓመት ለኢየሩሳሌም አባ ዮሐንስ፣ ለእስክንድርያ አባ ጢሞቴዎስ፣ ለቁስጥንጥንያ አባ ጢሞቴዎስ፣ ለአንጾኪያ አባ አውፋራሲዮስ ሊቃነ ጳጳሳት ሆነው ሳለ በኢትዮጵያም ጻድቁ ካሌብ ነግሶ ሳለ በዚያን ወራት ለአይሁድ ስሙ ፊንሐስ የሚባል አይሁዳዊ ነገሰ። በመጀመሪያ ግን ሳባ የተባለች ሀገር በኢትዮጵያ ነገስታት እጅ ውስጥ ነበረች። የሮም ነገስታት አስባስያኖስና ጥጦስ ከኢየሩሳሌም አይሁድን ባሳደዷቸው ጊዜ ይህችን ሳባን አይሁድ ወረሷት። በውስጧም በኢየሱስ ክርስቶስ የሚያምኑ ብዙዎች ክርስቲያኖች የሚኖሩባት ታላቅ ከተማ አለች። ይህም የተረገመ አይሁዳዊ ፊንሐስ ሊያጠፏት በመጣ ጊዜ የዚችን የከበረች ሀገር በመስቀል ምልክት በዙሪያዋ ያለ ቅጽሯን በበሮቿና በግንብ አጥሯ ላይ ያሉ ብዙ አርበኞች ሰራዊትን አይቶ በምንም ምክንያት ሊገባባት ስላልተቻለው ተቆጣ። እግዚአብሔር አጽንቷታልና። ነገር ግን በውጭ ያገኛቸውን ገበሬዎቹን ገደለ። ታናናሾቹንም ማርኮ ለባሮቹ ሰጣቸው። ይህም ዲያብሎስን የሚመስለው አይሁዳዊ የኦሪትና የነቢያትን ፈጣሪ በሆነ በእግዚአብሔር ስም እየማለ በተንኮል መልእክትን ላከ። እንዲህም አላቸው፣ እኔ ከእናንተ ጋር ጠብ አልሻም። ከሀገሩ ሰው አንዱን እንኳን ማጥፋት አልፈልግም። በሀገሪቱም ውስጥ የደም ጠብታ አይፈስም። ነገር ግን የከተማዋን አሰራሯን፣ አደባባዮቿን፣ ገበያዎቿን ማየት እሻለሁ። ለሀገሩ ሰዎችም የተናገረውን እውነት መስሏቸው የካዕቢ ልጅ አባት ሂሩት ይህንን አይሁዳዊ አትመኑት ሐሰተኛ ነውና
ደጁንም አትክፈቱለት አላቸው። አባት ሂሩትንም አልሰሙትም። ደጁንም ከፈቱለትና ገባ። ከገባ በኋላም አስቀድሞ የአገሪቱን ሰዎች ገንዘባቸውን እንዲዘርፏቸው አዘዘ። ሁለተኛም ነበልባሉ ወደ አየር እስኪደርስ እሳትን አነደደ። የሀገሪቱን ኤጲስቆጶስ አባ ጳውሎስን እንዲያስመጡት አዘዘ። እርሱ እንደ ሞተም በነገሩት ጊዜ አጽሙን ከመቃብር አውጥቶ አቃጠለው። ከዚህ በኋላ ቀሳውስትን፣ ዲያቆናትን፣ መነኮሳትን፣ አንባቢዎችን፣ መዘምራኑን በቀንና በሌሊት መጻሕፍትን በማንበብ የሚተጉትን ሰበሰበ። እነርሱንም ከእሳት ውስጥ ጨመራቸው። ቁጥራቸውም 4027 ነፍስ ሆነ። ክርስቲያኖችን በዚህ ሊያስፈራራቸው አስቧልና። ዳግመኛም የብረት ጃንጅር በቅዱስ አባት ሂሩት አንገት ውስጥ እንዲያስገቡ እጆቹንና እግሮቹንም እንዲያስሩት አዘዘ። ታላላቆችና የሀገሩን መኳንንትም እንዲያስሯቸው አዘዘ። ክርስቶስን የማይክደው ሁሉ እንዲህ ተሰቃይቶ በክፉ አሟሟት ይሞታል የሚል አዋጅ ነጋሪ እየጮኸ በከተማ ውስጥ እንዲያዞሩላቸው እንዲያውጁ አዘዘ። ቅዱሳን የክርስቲያን ወገኖች በሰሙ ጊዜ እንዲህ እያሉ ጮኹ። እኛ ያመንበትና በስሙ የተጠመቅንበትን ክብር ይግባውና ክርስቶስን አንክደውም። ይህ ርጉም አይሁዳዊ ሰምቶ ወንዶችን፣ ሴቶችን፣ ወጣቶችንና ሕፃናትን፣ ሽማግሎችን ሁሉንም እንዲገድሉ አዘዘና ገደሏቸው። ቁጥራቸውም 4252 ነፍስ ሆነ። ከዚህ በኋላ የቅዱስ ሂሩትን ሚስት ቅድስት ድማህን ከሁለት ሴቶች ልጆቿ ጋር ያዟት። እነርሱም በቤታቸው መስኮት ከሚገባው በቀር ፀሐይ ያልነካቸው ናቸው። ደርሰውም በአይሁዳዊ ንጉሥ ፊት በቆሙ ጊዜ እርሱም ሃይማኖታቸውን ያስክዳቸው ዘንድ በብዙ ተንኮል ሊሸነግላቸው ጀመረ። እምቢ ባሉትም ጊዜ የራሳቸውን መሸፈኛ እንዲገልጧቸው አዘዘ። የሀገሩ ሴቶችም እስከሚያለቅሱ ድረስ ከልጆቹም የምታንስ አንዲቱ ዕድሜዋ 12 ዓመት የሆነ ከንጉሡ ፊት ላይ ምራቋን ተፋችበት። ወታደሩም አይቶ ሰይፉን መዞ አንገቷን ቆረጠ፣ የእህቷንም አንገት ቆረጠ። ይህም የረከሰ አይሁዳዊ ንጉሡም ለቅድስት ድማህ የልጆቿን ደም እንዲያጠጧት አዘዘ። እርሷም ቀምሳ የሕያው እግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ አመሰግንሃለሁ፣ እንደ ቁርባን መስዋዕት የሆነውን የልጆችን ደም እኔ ባሪያህ እንድቀምስ አድርገሃልና አለች። በዚያንም ጊዜ እርሷንም በሰይፍ አንገቷን እንዲቆርጡ ዳግመኛ አዘዘ። ተጋድሏቸውንም ፈጸሙ። ከዚህ በኋላ ቅዱስ ሂሩትን ከእስር ቤት እንዲያመጡት ንጉሡ አዘዘ። ከእርሱም ጋር 1040 እስረኞች ሰዎች አሉ። ሃይማኖቱንም ይተው ዘንድ አስገደደው። ቅዱስ ሂሩትም ንጉሡን እንዲህ አለው፣ ክብር ይግባውና ጌታዬን ኢየሱስ ክርስቶስን አመልከዋለሁ። ስኖር 78 ዓመት ሆነኝ። እስከ 4 ትውልድ ለማየትም ደርሻለሁ። ዛሬም ስለ ከበረ ስሙ ምስክር ሆኜ ስሞት እጅግ ደስ ይለኛል አለ። እኔ እኮ አስቀድሜ መሐላን እንዳያምኑ ለወገኖቼ ነግሬያቸው ነበረ፣ አንተ ሐሰተኛ ነህና። እኔ ግን ይህን ሁሉ በእግዚአብሔር ፈቃድ ነው የሆነው። ለዚህም ተጋድሎ ላደረሰኝ ለእርሱ ምስጋና ይሁን። ንጉሡም ይህንን ሰምቶ ተቆጣ። ወደ ወንዝም ወስደው በዚያ አንገቱን እንዲቆርጡ አዘዘ። ቅዱስ አባት ሂሩትም በሰማ ጊዜ ደስ አለው። የሮማንና የኢትዮጵያን መንግስት ያጸና ዘንድ የተረገመ የአይሁዳውያን መንግስት ያጠፋ ዘንድ ወደ እግዚአብሔር ጸለየ። ሕዝቡንም ባረካቸው። ከእርሳቸው ጋር በሰላምታ ተሰናበታቸው። ከዚህም በኋላ የቅዱሳኑን ራሶቻቸውን ቆረጧቸው። በዚያም የ5 ዓመት ልጅ ያላት አንዲት ክርስቲያን ሴት ነበረች። የቅዱሳን ደም ወስዳ ተቀባች፣ ልጇንም ቀባቸው። ወታደሮቹም አይተው አስረው ወደ ንጉሡ አደረሰው። ከእሳትም ጨመሯት። ልጇን ግን አይሁድ ወደ እነርሱ ወስደው ወደ ንጉሡ አቀረቡት። ንጉሡም እኔን ትወዳለህን ወይስ ክርስቶስን የሚሉትን አለው። ሕፃኑም እኔስ የእጁ ሥራ ነኝና ክርስቶስን እወደዋለሁ፣ ይልቅስ ልቀቀኝ፣ ወደ እናቴ ልሂድ አለው። በከለከለውም ጊዜ እግሩን ነከሰው። አምልጦም ሩጦ ከእሳት ውስጥ ገባ። ሁለተኛም የ10 ወር ሕፃን እንደተሸከመች አንዲቱን ሴት አመጧት። እርሷም ልጄ ሆይ
ላዝንልህ አልቻልኩም አለችው። ያ ሕፃንም እናቴ ሆይ በፍጥነት ወደ ዘላለም ሕይወት እንሂድ፣ ይህችን እሳት ከዛሬ በቀር አናያትምና አላት። በዚያንም ጊዜ ከልጇ ጋር ወደ እሳት ውስጥ ተወረወረች። የክርስቲያን ወገኖችም ይህንን አይተው እኩሌቶቹ ወደ እሳት እኩሌቶቹ ወደ ሰይፍ ተቀዳደሙ። የአይሁድ ጉባኤ እጹብ ብለው እስከሚያደንቁ ድረስ። ከዚያ በኋላ እሳቱ በሰማይ ውስጥ መልቶ 40 ቀን 40 ሌሊት ታየ። የአይሁድ ንጉሥ ፊንሐስም ወደ ሀገሩ በሄደ ጊዜ ወደ ነገሥታቱ ሁሉ በኃይሉ እየተመካ ላከባቸው። የሮሜ ንጉሥ ዮስጢኖስም ሰምቶ ወደ እስክንድርያ ሊቀ ጳጳሳት ወደ አባ ጢሞቴዎስ ላከ። በሀገረ ናግራን ለሚኖሩ የክርስቲያን ወገኖች ደማቸውን ይቀበል ዘንድ ለኢትዮጵያ ንጉሥ ለካልየብ መልእክትን እንዲልክ ነው። የኢትዮጵያ ንጉሥ ካልየብ መልእክትን በደረሰው ጊዜ ፈጥኖ ተነሳ። በዋሻ ከሚኖር ከአባ ጰንጠሌዎን በረከትን ተቀበለ። በረከትንም ተቀብሎ ከብዙ ሰራዊት ጋራ በመርከቦች ተጭኖ ሄደ። በደረሰም ጊዜ የሳባን ንጉሥ የፊንሐስን ሀገር አጠፋ። ሰውም ሆነ እስላምም ሆነ ሸሽቶ የሚያመልጥ እንኳ ምንም ምን ሳይቀር አጠፋቸው። የናግራንን ከተማ ሕንፃዋን አደሰ። የሰማዕታትንም መታሰቢያ አቆመ። ከዚህ በኋላ ወደ ሮሜ ንጉሥ ዮስጢኖስ ወደ እስክንድርያ ሊቀ ጳጳሳት አባ ጢሞቴዎስ የምስራች ላከ። እነርሱም ሰምተው እጅግ ደስ አላቸው፣ እግዚአብሔርንም አመሰገኑት። ለእግዚአብሔር ምስጋና ይሁን፣ እኛንም በእሊህ ሰማዕታት ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ በእውነት አሜን። በዚህችም ቀን የተመሰገነና የከበረ ንጹሕም የሆነ የኢትዮጵያዊ አባታችን የሀብተ ማርያም ዕረፍቱ መታሰቢያ ነው። የዚህ ቅዱስ አባት የትውልድ ሀገሩ የራእዊ በምትባል በስተ ምስራቅ ባለች ሀገር ውስጥ ነው። በዚያም ስሙ ፊሪ ቡሩክ የሚባል አንድ ሰው ነበረ። ይህም ክቡራንና ታላላቅ ከሚባሉት ከዚች ሀገር ታላላቅ ሰዎች አንዱ ነው። እጅግም ሀብታም ነበረ፣ ብዙ ንብረትም አለው። በሕጋዊ ጋብቻም ስሟ ዮስቲና የምትባል ብላቴና ድንግልን አገባ። ይህችም የተመረጠች በበጎ ሥራ የተሸለመችና ያጌጠች ናት። ነገር ግን አስቀድመን በዚህ ዓለም ከሕግ ባሏ ጋራ በንጹሕ ጋብቻ እግዚአብሔርን በመፍራት ምጽዋትን በመስጠት የዋህነትና ትሕትናን፣ ፍቅርን፣ ትዕግስትን በገንዘብ አድርጋ በጾም በጸሎት ተወስና እንደኖረች እንነግራችኋለን። በእንደዚህም ሳለች ጌታችን በወንጌል ሰው ዓለሙን ቢያተርፍ ነፍሱን ካጠፋ ምን ይጠቅመዋል እንዳለ ለአንቺ በዚህ ዓለም መኖር ምን ይረባሻል የሚል ሐሳብ መጣባት። ከዚህ በኋላ ወጣች። ፈጥናም በሀገሯ ትይዩ ወደሆነ ምድረ በዳ ደርሳ ወደ መካከሉ ገባች። በዚያም በረሃ አራዊት እንጂ ሰው አይኖርበትም። በዚያም ደጃፏ የተከፈተ ታናሽ ዋሻ አግኝታ ምንም ምን ሳትነጋገር ወደ ውስጧ ገብታ ቆመች። የዳዊትንም መዝሙር የሚጸልይ ሰው አይታ ደነገጠች። እርሱም ባያት ጊዜ ፍርሃትና መንቀጥቀጥ በላዩ ወረደበት። በመስቀል ምልክትም በላዩ አማትቦ የእግዚአብሔርን ስም ጠራ። እንዳልሸሸችም አይቶ ሰው መሆኗን አይቶ አወቀ። ባወቀም ጊዜ እንዲህ ብሎ ገሰጻት። ወደዚህ ምን አመጣሽ? ለእኔ እንቅፋት ልትሆኝ ነውን? አሁንም ከዚህ ፈጥነሽ ሂጂ አላት። እርሷም አባቴ ሆይ አንተ እንዳሰብኸው አይደለሁም። እኔ ለሕያው እግዚአብሔር ልጅ ለኢየሱስ ክርስቶስ አገልጋዩ ነኝ እንጂ በእርሱ ፍቅርና በእናቱ በእመቤቴ በቅድስት ድንግል ማርያም ፍቅር ያለኝን ሁሉ ትቼ ንቄ ከዓለም ወጥቼ ወደዚህ መጣሁ። በዚህ ቦታም ከአራዊት በቀር ሰው እንዳለ አላወቅኩም። አሁንም አባቴ ይቅርታ አድርግልኝ፣ ወደ ሌላ ቦታ ሄዳለሁ አለችው። በዚያንም ጊዜ ከእርሷ የሚሆነውን መንፈስ ቅዱስ ገልጾለት እንዲህ አላት። ዜናው ወደ ዓለም ሁሉ የሚወጣ በሕይወተ ሥጋም እንዳለ የብዙዎች ሰዎች ነፍሳትን ከሲኦል የሚያወጣ እንደ መላእክትም ክንፎች ተሰጥተውት ወደ አርያም ወጥቶ የሥላሴን የአንድነትና የሦስትነትን ምስጢር የሚያይ ልጅን ትወልጂ ዘንድ አለሽና ወደ ቤትሽ ተመለሽ አላት።
ቅድስት ዮሲቲናም ከዚህ ሽማግሌ ባህታዊ ይህንን በሰማች ጊዜ አድንቃ የፈጣሪ ፈቃዱ ከሆነ ወደ ቤቷ ብላ ወደ ቤቷ ተመለሰች። ከጥቂት ቀኖች በኋላ ጸንሳ ይህን ደመግባቱ ያማረ መልኩ መልከ መልካም የሆነ ልጅን ወለደች። በእናትና በአባቱ ቤትም ታላቅ ደስታ ሆኖ ለድሆችና ለጦም አዳሪዎች ለዘመዶቻቸውም ለጎረቤቶቻቸውም ታላቅ ምሳ አደረጉ። እነርሱም በጠገቡም ጊዜ እነርሱንም ሕፃኑንም መረቋቸው። ሕፃኑም 40 ቀን በሆነው ጊዜ እንደ ሕጉና እንደ ሥርዓቱ ወደ ቤተ ክርስቲያን ወሰዱት። ካህኑም ተቀብሎ ባጠመቀው ጊዜ ስሙንም ሀብተ ማርያም ብሎ ሰይሞ ለክርስትና አባቱ ሰጠው። ሕፃኑም ጥቂት ባደገ ጊዜ በቤተ ክርስቲያን ውስጥ እግዚኦ መሐረነ ክርስቶስ ሲሉ ሰምቶ ሕፃኑ ሀብተ ማርያም በልቡ ይች ጸሎት መልካም ናት፣ እኔም መርጫታለሁ፣ በዚህ ዓለም ስህተትን አስቦ ከመስራት በሚመጣውም ዓለም ከገሃነም እንደምንድንባት አውቃለሁና አለ። ይህንንም ብሎ የሚሰራውን ማንም ሳያውቅበት ይህንን ጸሎት ከሚያዘወትር ጋር ሌሊቱን ሁሉ በመስገድ ይጸልይ ነበረ። ከዚህ በኋላ አባቱ የበጎች ጠባቂ አደረገው። በአንዲት ዕለትም በጎቹን እየጠበቀ ሳለ ብዙ የበግ ጠባቂዎች እሸት ተሸክመው መጥተው ና እንብላ አሉት። እርሱ ግን ከወዴት እንዳመጣችሁት የማላውቀውን አልበላም አላቸው። እነርሱም በቁጣ ዓይን ተመልክተው ተጠቃቀሱበት። እሸቱንም በልተው ከጨረሱ በኋላ የከበረ ሕፃን ሀብተ ማርያምም ታላቅ ዝናብ ስለመጣ ወደ ቤታችን እንመለስ፣ ከዚህ የምንጠለልበትና የምንጠጋበት ቤት ወይም ዋሻ የለንምና አላቸው። እነርሱም እኛ የማናየውን የሚያይ ሌላ ዓይን አለህን? በሰማይ ፊት ምንም ደመና ሳይኖር ሀገሩም ብራ ሆኖ ሲታይ እንዴት ይዘንባል ትላለህ አሉት። እርሱም እኔ የማውቀውን እናንተ አታውቁትም፣ ግን ወደ ቤታችሁ ግቡ አላቸው። እረኞችም ባልሰሙት ጊዜ ፈጥኖ ተነስቶ በጎቹን እየሮጠ ይዞ ወደ ቤቱ ገባ። ወደ ቤቱም በገባ ጊዜ ታላቅ ዝናብ መጣ፣ ነፋሳትም ነፈሱ፣ መብረቆችም ተብለጨለጩ፣ ነጎድጓድም ተሰማ፣ ዝናማትም ተነዋወጹ፣ ደመናትም ተነዋወጹ። ይህ ሁሉ በላያቸው ሲወርድ መሸሸጊያ አላገኙ። ከጥቂት ቀኖች በኋላ በጎቹን እየጠበቀ ሳለ ብዙ የበግ እረኞች አብረውት ነበሩ። አንድ የበግ ጠባቂም መጥቶ የወጣት ሀብተ ማርያምን በትር ነጠቀውና ሄደ። ብላቴና ሀብተ ማርያምም በትሬን ለምን ትቀማኛለህ አለው። እረኛውም በትዕቢት ቃል በጉልበቴ ነጥቄሃለሁ አለው። ብላቴና ሀብተ ማርያምም እኔ ኃይል የለኝም፣ ነገር ግን በጎችን የምጠብቅበትን በትሬን እንዳትወስድብኝ በሕያው እግዚአብሔር ስም አምልሃለሁ አለው። ያም የበግ ጠባቂ እምቢ አልኩህ አለው። ብላቴናው ሀብተ ማርያምም አንድ ጊዜ በፈጣሪየ ስም አማልኩህ፣ ከእንግዲህ ወዲያ ደግሜ አላምልህም፣ በአንተ ላይ የሚደረገውን ራስህ ታውቃለህ። ይህንንም ተናግሮ ዝም አለ። በዚያን ጊዜ ያ የበግ ጠባቂ በአየር ውስጥ ተዘቅዝቆ ተሰቀለ። የእግዚአብሔር አገልጋይ ሀብተ ማርያም ማረኝ እያለ ይጮህ ጀመረ። የልዑል እግዚአብሔርንም ስም አቃሏልና ተሰቅሎ ዋለ። እረኞች ሁሉም አይተው አደነቁ፣ ፈሩትም። ይህን ሰነፍ ማርልን፣ እግዚአብሔር ያደረገልህን ኃይል አይተናልና አሁንም ስለ እመቤታችን ድንግል ማርያም ይቅር በለው አሉት። ብላቴናው ሀብተ ማርያምም በውኑ እኔ የሰቀልኩት ነውን? በእግዚአብሔር ስም አማልኩት እንጂ የኃይሉንም ጽናት በላዩ ሊገልጽ እርሱ እግዚአብሔር ሰቀለው። አሁን እርሱ ከፈቀደ ያውርደው፣ እርሱ መሐሪና ይቅር ባይ ነውና። ይህንንም በተናገረ ጊዜ ወርዶ በእግሩ ቆመ። ወደ እርሱም መጥቶ ሰገደለት። ከረጅም ዘመናትም በኋላ ስሟ እለ አድባር ወደምትባል ገዳም ሂዶ ከዚያም የምንኩስናን ስርዓትና ሕግ አበምኔቱ በተመረጠ አባ መልከጼዴቅ እጅ ተቀበለ። ከዚህ በኋላ ቅዱሳን መነኮሳት ወደሚኖሩበት ሂዶ ታላቅ ተጋድሎ ጀመረ። እርሱም በባህር መካከል በመቆም የዳዊትን መዝሙር ሁሉንም ያነባል። በባህር ውስጥም ሰጥሞ ግንባሩ አሸዋ እስቲነካው 500 ጊዜ ይሰግዳል። ከሰንበት ቀኖችም በቀር እህል አይቀምስም ነበረ። ከዚህ በኋላ እህልን ትቶ ወደ ዋልያዎቹ የዱር ቅጠል የሚመገብ ሆነ። 40 80 ቀን የሚጾምበት ጊዜ አለ። በባህር ውስጥም በሌሊት ቆሞ ለማደር በቀንም 4ቱን ወንጌላት ያነባል።
ሌሎች መጻሕፍትንም እንዲህ እያለ ስራ ብዙ ዘመን ኖረ። ብዙ ተጋድሎንና ድካሙንም አስረዘመ። ባስረዘመም ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ ተገልጦ መጣ። ከእርሱ ጋርም የመላእክት አለቆች የከበሩ ሚካኤልና ገብርኤልም የመላእክት ማህበርም ሁሉ በዙሪያው ሆነው ያመሰገኑት ነበረ። ወዳጄ ሀብተ ማርያም ሰላም ላንተ ይሁን አለው። በዚያንም ጊዜ ከግርማው የተነሳ ወድቆ እንደ በድን ሆነ። ጌታችንም በከበሩ እጆቹ አንስቶ እፍ አለበትና ጽኑ ኃይልን ላድሳት እንጂ ላጠፋህ አልመጣሁምና ተጋድሎህንና ድካምህን ሁሉ በኢየሩሳሌም ሰማያዊት እንደተጻፈ በእውነት እነግርሃለሁ። እነሆ እኔ በጎ ዋጋህን በዚህ ዓለም በሚመጣው ዓለም እከፍልሃለሁ። የማቴዎስንና የማርቆስን ወንጌል በምታነብ ጊዜ በተራሮችና በዋሻዎች በፍሩክታ ተሰውረው ወደሚኖሩ እንዳንተ ያሉ ቅዱሳን ጋራ ለመገናኘት በላየ ተቀምጠህ ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜንና ደቡብ የምትበርበት የብርሃን ሰረገላ ሰጠሁ። ሉቃስና ዮሐንስ የጻፉትን ወንጌል ባነበብክ ጊዜ ስጋዬንና ደሜን በዚያ ተቀበል ዘንድ በላየ ተቀምጠህ ወደ ኢየሩሳሌም የምትሄድበት የእሳት ሰረገላ በላዩ ተቀምጠህ የእሳት ሰረገላ የምትሄድበት ሰጠሁ አለው። ከብዙ ዘመናትና ከብዙ ተጋድሎ በኋላ የሚሞትበት ጊዜ ሲደርስ ለሞቱ ምክንያት የሚሆን ቸነፈር ያዘው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ወዳጄ ሀብተ ማርያም ሰላም ላንተ ይሁን፣ ዛሬ ግን የመጣሁት ከድካም ወደ እረፍት ልወስድህ ነው። እነሆ 7 አክሊላት አዘጋጅቼልሃለሁና አንዱ ስለ ድንግልና፣ ሁለተኛው ዓለምንና በውስጡ ያለውን ሁሉ ትተህ በወጣትነትህ፣ ሶስተኛው በመውጣትህ ነው። ሶስተኛው ፍጹም ስለሆነው ምንኩስና፣ አራተኛው አራቱን ወንጌሎች አዘውትረህ የምታነብ በመሆንህ፣ አምስተኛው ስለ እኔ ፍቅር መራብና መጠማትን ስለታገስክ፣ ስድስተኛው በልብህ ቂምና በቀልን ባለማሳደርህ፣ ሰባተኛውም ስለ ንጹሕ ክህነትህና ስለምታሳርገው ያማረ የተወደደ ዕጣንና መስዋዕትህ ሰጠሁ። እሊህ 7ቱ አክሊላትም ለእያንዳንዳቸው 15 ህብር አላቸው። መታሰቢያህን ካደረጉና በጸሎትህ ከተማጸኑ ጋር የምትግባባበት ቤት በውስጧ 500 የወርቅ አምዶች የተተከሉባት ሰጠው። ደግሞ የእሳት መስቀልን፣ የወርቅ ጫማን፣ የብርሃን ልብስን፣ ስውር የሆነ መና እሰጥሃለሁ አለው። መድኃኒታችንም ይህንን ቃል ኪዳን ሲሰጠው በየነገዳቸውና በየስርዓታቸው 99 የመላእክት ሰራዊት መጥተው ወዳጃችን ሰላም ላንተ ይሁን፣ ዛሬስ ከፀሐይ 7 እጅ ወደምታበራ ሀገራችን በዝማሬና በማህሌት አክብረን ልንወስድህ መጣን አሉት። አባታችን አባ አቡነ ሀብተ ማርያምም በሰማያት ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ሆነ፣ የሰው ነፃነቱ ሊሰጠው አለ። ይህንንም በተናገረ ጊዜ ጌታችን በሶስትነቱ ተገልጦ ታየውና የመጥምቁ ዮሐንስን ሀገር ተጠጋግታ ያለች ከፀሐይ 7 እጅ የምታበራ ሀገርን እሰጥህ ዘንድ በራሴ ማልኩልህ አለው። መታሰቢያህን ለሚያደርገውን በስምህ ለቤተ ክርስቲያን መባ የሚሰጠውን ስምህን የጠራውን ወደዚህ ሀገር አገባዋለሁ። 4ቱን ወንጌሎችንም እያነበብክ ስለ ኖርክ የየአንዲቱን ቃል ፍሬዋን 1000 አደረግኩልህ። ይኸውም ካንተ በኋላ ለሚመጡ ልጆችህ መጽሐፍ ገድልህን ለሚያነቡትና በእምነት ለሚሰሙት የገድልህን መጽሐፍ በተነበበበት ቦታ ለሚረጩ ውሃ ለሚረጩ ለሚነከሩበት ይህንን ቃል ኪዳን ሰጥቻለሁ። ከዚህ በኋላ መድኃኒታችን አፉን 3 ጊዜ ሳመው። በዚያንም ጊዜ ከፍቅሩ ጣዕም ብዛት የተነሳ ነፍሱ ከስጋው ተለየች። ጌታችንም ተቀብሎ አቅፎ ከእርሱ ጋር አሳረጋት። በመላእክት ጉባኤም ብዙ ምስጋና ተደረገ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የጌልዮስ የምክዋስና የማርሊዮስ መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ህዳር 26 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አቡነ ኢየሱስ ሞዐ ዘሐይቅ፣ አቡነ ሀብተ ማርያም ንጹሕ፣ ቅዱሳን ሰማዕታት ናግራን፣
ቅዱስ ሂሩት አረጋዊ፣ ቅዱሳን ቢላርያኖስ፣ ኪልቅያና፣ ታቱስብያ ሰማዕታት፣ ቅዱስ ጎርጎርዮስ ዘደሴተ ሰንሲላ፣ ቅድስት ዮስቲና ቡሩክት። ወርሃዊ በዓላት ቅዱስ ቶማስ ሐዋርያ፣ አቡነ ሀብተ፣ አቡነ ሰላማ ከሳቴ ብርሃን። እግዚአብሔር ፍርድን ይወዳልና ቅዱሳኑም አይጠላቸውምና ለዘላለም ይጠብቃቸዋል፣ ለንጹሐንም ይጠብቅላቸዋል። የኃጥአን ዘር ግን ይጠፋል፣ ጻድቃን ምድርን ይወርሳሉ፣ በእርሷም ለዘላለም ይኖራሉ። የጻድቅ አፍ ጥበብን ያስተምራል፣ አንደበቱም ፍርድን ይናገራል። የአምላኩ ሕግ በልቡ ውስጥ ነው፣ በእርምጃውም አይሰናከልም። ዘአቅረብኩ ማሕሌተ አዘኪረየ አእላፈ እምዕለተ ሰምዑከ ዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጻድቀ መበለት ወኮፈ እምእለ አብኡ ብኡላን ዘተርፈ ነቢያት፣ ቅዱሳን፣ ሰባኪያን፣ ሰማዕታት ወጻድቃን ወመላእክት ደናግል አዲው መነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወይም ንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉም ባይስ ኅቡረ ይመሐረነ ኢየሱስ ክርስቶስ አሜን። ይማረን።